እነዚህ ሊሞቱ 1 ወር 2 ወር የቀራቸውን ሰዎች አንድ ጥያቄ ጠይቋቸዋል። ምን ይጸጽትሻል? ምን ያህል ህይወታችን ኢንጆይ እናደርገዋለን? በየቀኑ ማን ነው ደስተኛ? ህይወቱ ኢንጆይ የሚያደርግ ማን ነው? ያ ሁሉ ልፋቴ ምንድን ነበር? በቤት ላይ ቤት፣ በመኪና ላይ መኪና እንትን ለመጨመር ሌሊቱን ቁጭ ብዬ ሳድር 2-3 ስራ አሁን ውጪ 2-3 ስራ ይሰሩ የለም 2-3 ስራ ስሰራ ንብረት ለማጠራቀም መከራዬን ሳይ ዘም ብዬ ስሰራ ነበር ቀን ከሌሊት። ለምኑ ነው? ለዚህ በቃ ይሄው ነው እኮ ላይፍ፣ ይሄው ነው ህይወቴን ኢንጆይ ያላረኩት። እንዲህ ሊያልቅ እንዲህ ሊጨርሰው እኛ ህይወታችን መጨረሻ ላይ እንዳንጸጸት እነሱ ሪግሬት እናረጋቸዋለን። ጸጸቶቼ እነዚህ ናቸው ያሏቸውን ነገሮች እኛ እንገለብጥና እንኖራቸዋለን። ከዛ ህይወታችንን ሰላማዊ እናረግበታለን። አሁን ነርሶቹ ጥናት አጠኑ። ጥናታቸው ምንድነው? እነዚህ ሊሞቱ 1 ወር 2 ወር የቀራቸውን ሰዎች አንድ ጥያቄ ጠይቋቸዋል። የሚጠይቋቸው ጥያቄ ምንድነው? ምን ይጸጽትሻል? በህይወት ዘመን ምን ሪግሬት አለ? ባደርገው ኖሮ እንዲህ በሆን ኖሮ የምትሉት ነገር ምንድነው ብሎ ጠይቋቸዋል። ከዛ ያንን ነግሯቸዋል። ያን የነገሩትን በጥናት አጥተው ሰጥተውናል። እነሱ እዛ ህይወታቸው መጨረሻ ላይ ያሉ የተጸጸቱባቸውን ነገሮች እኛ እንዳንጸጸትባቸው ከነሱ እንማራለን ማለት ነው። ብልህ ከሰው ስለሚማር አንደኛ ያሉት በጣም ይጸጽተኛል ያሉት ነገር ደስተኛ አልነበርኩ። I was not happy። ህይወቴን ኢንጆይ አላረኩት። እንዲህ ሊያልቅ እንዲህ ሊጨርሰው እንዲህ ዞር ብዬ ሳይ ህይወቴን ደስተኛ አልነበርኩም፣ ኢንጆይ አላረኩትም ህይወቴን የሚል ጸጸት ነው ያላቸው። ሁለተኛው ጸጸታቸው ከቤተሰቤ ጋር ጊዜ አላሳለፍኩም። ምን ነው ከእናቴ ጋር ቁጭ ባወራት ኖሮ፣ ምን ነው ከአባቴ ጋር ባወራ ኖሮ። ለልጆች ጊዜ አልሰጠኋቸውም። ኮሚቴ፣ ቦርድ፣ ኮሚቴ፣ ስብሰባ ምን እዛ ጋር ስል ለልጆች ጊዜ አልሰጠኋቸውም። የሚቆጨኝ ነገር ለልጆቼ ጊዜ አለመስጠቴ ይቆጨኛል፣ ለቤተሰቤ ጊዜ አለመስጠቴ ይቆጨኛል ይላል። ሶስተኛው ስሜቴን አልገለጥኩም። ሰዎችን እየወደድኳቸው እንደምወዳቸው አልነገርኳቸውም። ታንኪው አላልኳቸውም፣ አላመሰገንኳቸውም። በህይወቴ ማመስገን የነበረብኝን ሰዎች አልነገርኳቸው። የምወዳቸውን ሰዎች እወድሃለሁ እወድሻለሁ ብዬ ስሜቴን አልተናገርኩም። ዝም ብዬ ሪዘርቭድ ሆኜ በቃ ክብሬን ጠብቄ ፍቅሬን ሳልገልጽ ነው እዚህ ጋር የደረስኩት ይላሉ። ወርክሆሊክ ነበርኩ። ስራ በጣም ሰራ ነበረ። አሁን እዚህ ጋር እንትን አይደለም፣ ትጋት አይደለም፣ ልፋት። ትጋትና ልፋት ልዩነት አላቸው። ዘም ብዬ ስሰራ ነበር ቀን ከሌሊት። ለምኑ ነው? ለዚህ በቃ ይሄው ነው እኮ ላይፍ፣ ይሄው ነው። ግን ያ ሁሉ መድከሜ ምንድን ነበር? ያ ሁሉ ልፋቴ ምንድን ነበር? በቤት ላይ ቤት፣ በመኪና ላይ መኪና እንትን ለመጨመር ሌሊቱን ቁጭ ብዬ ሳድር 2-3 ስራ አሁን ውጪ 2-3 ስራ ይሰሩ የለም 2-3 ስራ ስሰራ ንብረት ለማጠራቀም መከራዬን ሳይ ይሄው ነው ህይወት ብለው ይቆጫሉ። ለምንድን ነው የለፋሁት ብለው ይቆጫሉ። ከዛ ሌላው አምስተኛው ራሴን አልተንከባከብኩ። አሁንም ለዚህ በሽታ ያበቃኝ እሱ ነው። ኤክሰርሳይዝ አልሰራ፣ ምግቤን አላስተካከልኩ፣ ለራሴ ጊዜ አልሰጠው፣ ለራሴ ላይ አልሰራሁም። ለአንድ ካምፓኒ ስለፋ ህይወቴን ሳሳልፍ ለራሴ ግን ጊዜ አልሰጠውም፣ ራሴን አልተንከባከብኩም የሚል ነው። ስድስተኛው ጸጸታቸው ሰዎችን አልረዳሁም። ሰዎችን መርዳት እችል ነበር። ቢያንስ የተወሰኑ ነገሮችን ማድረግ የምችል ነበር፣ አቅም ነበረኝ ለመርዳት፣ ግን አልረዳሁም። ዘመዶችን አልረዳኋቸው፣ ጓደኞችን አልረዳኋቸው። አይወስ ሰልፊሽ ነበርኩ፣ አልረዳሁም የሚል ነው። ሰባተኛው ጸጸታቸው በቂም ለምንድን ነው የኖርኩት? ቂም ይዤ ነው እኮ የኖርኩት። ይቅርታ ማድረግ አልችልም ነበረ። መጣላቸው ሰዎች ነበሩ፣ እናድድባቸው ሰዎች ነበሩ። ኦል ማይ ላይፍ በቂም በጥላቻ ነው የኖርኩት። እንደዚህ ሊያልፍ የ1 ወር ነው የቀረ።
ግን አንድ ወር ሊቀ እንደዚህ ሊሆን ህይወቴ እንደዚህ ሊያልቅ ቂም ይዤ ጥላቻ ይዤ ነው ያሳለፍኩት የሚል ጸጸት ነው። ሪግሬትስ ናቸው እነዚህ ትላልቅ ሪግሬትስ። ስምንተኛው መጽሐፍቶች ማንበብ የምፈልጋቸው መጽሐፍቶች ጊዜ ሰጥቼ አላነበብኩም ወይም ደግሞ መጽሐፍ አልጻፍኩም የሚል ጸጸት ነው። እዛ የተጠና ነው የምነግርሽ። ከዛ ዘጠነኛው የኖርኩት ለሰው ኤክስፔክቴሽን የኖርኩት ለቪዥን አይደለም የኖርኩት፣ ለህይወት ጥሪ አይደለም የኖርኩት። የሰዎችን ኤክስፔክቴሽን ለማሟላት ሰዎች ከኔ የሚጠብቁትን ለማሟላት ነው እንጂ የኖርኩት ለጥሪ አይደለም፣ ዓላማ ያለው ኑሮ አይደለም የኖርኩት። ምን ነው ለዓላማ ብኖር ኖሮ የሚል ነው። የመጨረሻውና አስረኛው ጸጸት እየመጡ ሲለምኑኝ ስለ እግዚአብሔር ሲነግሩኝ በፈለግሽው ሃይማኖት ውሰጂው አላህም በይ ያህዌም በይ፣ ግን ወደ ሃይማኖት ሰዎች ሲጋብዙኝ ና ወደ ሃይማኖት እያሉ ሲጋብዙኝ ነይ ወደ ሃይማኖት እያሉ ሲጋብዙ ኩራቴ በአምላክ ላይ ኩራቴ ስኮራ አልፈልግም ስል ስጠራ አልፈልግም ስል ስኮራ ዘመን ያለፈ ይጸጽተኛል ይላሉ። እነዚህ ሆስፒስ ውስጥ የተሰሩ ለመሞት 1 ወር 2 ወር የቀራቸው ሰዎች የተናገሯቸው የተጠኑ 10 ነጥቦች ነው የነገርኩሽ። ስለዚህ እኛው ምንድነው የምናደርገው? ከነሱ እንማራለን። እኛ የህይወታችን መጨረሻ ላይ እንዳንጸጸት እነሱ ሪግሬት እናረጋቸዋለን። ጸጸቶቼ እነዚህ ናቸው ያሏቸውን ነገሮች እኛ እንገለብጥና እንኖራቸዋለን። ከዛ ህይወታችንን ሰላማዊ እናደርግበታለን። እኛ አሁን የሚመለከቱን ሰዎችን ምን ያህል ነን ህይወታችን ኢንጆይ እያደረግን ያለ ነው? አሁን እንትኑ እንዳለ ሆኖ ነው ሐዘኑ ባለፈው ሳምንት ያነሳነው ሐዘኑ እንደዛ አይነት ሐዘን ሲኖር እሱ ሌላ ጊዜ ነው፣ ሌላ ነገር ነው። ግን በአጠቃላይ ግን ጀነራል ፕሪንሲፕል ነው የምናወራው። ምን ያህል ህይወታችን ኢንጆይ እናደርገዋለን? በየቀኑ ማን ነው ደስተኛ? ህይወቱን ኢንጆይ የሚያደርግ ማን ነው? አሁን ተመልከች፣ ደስተኛ ለመሆን አንዱ ማይንድፉል መሆን አለብሽ። ማይንድፉልነስ በጣም ያስፈልጋል። ሽሮዋን ስበላት አጣጥሜ ጣዕሙን አጣጥሜ ኢንጆይ አርጊያት ነው መሆን ያለበት። እያንዳንዷን ካፕ ኦፍ ኮፊ እያንዳንዷን ቡና ስጠጣት ጣዕሟን አጣጥሜ ነው መጠጣት ያለብኝ። ስጠኛ እኔ አሁን ስተኛ እንቅልፌ በጣም ኢንጆይ አርጌ ነው የምተኛው። እኔ ኢንጆይ አደርጋለሁ በተቻለ መጠን ህይወቴ ባለኝ አቅም። you don't have to be rich ህይወትሽን ኢንጆይ ለማድረግ ባለው ነገር በየቀኑ የህይወትን ኢንጆይ የማድረግ በህይወት ደስተኛነትን መለማመድ በጣም ያስፈልጋል። ቀጠሮ ግን ከሰጠን እንዲህ ሲሆንልኝ ደስተኛ ሆናለሁ፣ መኪና ስገዛ ደስተኛ ሆናለሁ፣ አሜሪካ ሲሄድ ደስተኛ ሆናለሁ፣ ሳገባ ስወልድ ደስተኛ ሆናለሁ ብለን ከጠበቅን መቼም ደስተኛ ነው። ሲመጣ ያ ነገር ሲሆን ሌላ ነገር ይጎደላል። ሁሉ ጊዜ ጎደል ነገር አለ። ይሄ ሲስተካከል ያ ያስተካከል ያ። ስለዚህ ውሳኔ ያስፈልጋል። አሁን እነሱ ኢንጆይ አላረኩም ብለው የሚጸጸቱ ከሆነ እኛ ምን ማድረግ አለብን? ህይወታችንን ኢንጆይ ማድረግ በትናንሿ ነገር ማይንድፉል ሆነን እያንዳንዷን ነገር ኢንጆይ ማድረግ እና ደስታን መፍጠር ነው ያለብን። አሁን ያልሽው ነው። ደስታ ከየትም አይመጣም፣ ወይ ከሰማይ ከእግዚአብሔር ነው የሚመጣው። I have to create it። እኔ ወስኜ ደስታን ልንፈጥረው እንችላለን። አሁን ዝም ብለን ደብሮ እንደዚህ ቁጭ ካለን አንዱ አይዲያ ያመጣል። ላይፍ ኢንጆይ ማድረግ የለመደ ለምን በቆሎ ገዝተን አንቀቅልም ይላል። ከዛ ሄዶ በቆሎ ቀቅሎ እንትን ይዝመጣል፣ እሳቱን ያስተካክላል፣ ውሃ ይጥዳል ምናምን። በቆሎ ቀቅሎ ትኩስ በቆሎ ምናምን ጆክ እያወራልሽ እያጫወተሽ መንፈሳዊ ነገር እያወራ ክሪኤት ያደርገዋል። ሞመንቱ ላይ ደስ የሚያሰኝ ነገር ሞመንት ታደርጊያለሽ። አልበዚያ ዝም ብለን ደብሮን የሆነ ቀን ደስታ ይመጣል ብለን በድብርት ካሳለፍነው ዓመታቶቹ ያልፋሉ ደስተኛ ሳንሆን። ስለዚህ እንደ አዲስ እንጀምር። አሁን እንደውም ዛሬ እኔ እንድናደርግ የምፈልገው ከተመልካቾቻችን ጋር ለምን ህይወታችንን እንደ አዲስ አንጀምርም? ለምን እንደ አዲስ መኖር አንጀምርም? አሁን በእነዚህ ፕሪንሲፕሎች
ቅዱስ ቃሉ ላይ አለ። በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አለ ይላል። በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አለ ይላል እና አዲስን ነገር አደርጋለሁ የሚልም አለ ኢሳይያስ ላይ። ያኛው ራእይ ላይ ነው። አዲስን ነገር አደርጋለሁ ይላል እና አዲስ ነገር እንወዳለን። አሁን እንቁምና እናስብ። እነሱ የሚጸጽቱን ህይወታችንን እንደ አዲስ እንጀምረው። አሁን ሰሞኑን አስቦ የነበረው ነው። አሁን ደግሞ ኑሮዬን እንደ አዲስ ደግሞ ጀምረዋለሁ እያልኩ ሰው ነበር። ስለዚህ ከአንቺ ጋርና ከተመልካቾች ጋር አብረን እናደርገዋለን።